ትዛላችሁ እና ላስት ዊክ ናሽቪል ነበርኩኝ ፓስተር እንግዲህ እዛ የዘራውን ነገር አንዱ ይዘራል ሌላው ያጭዳል እኔ ለማጨድ ሄድኩት እና መልካም ጊዜ ነበረን እግዚአብሔር ይባረክ ጥሩ ጊዜ ነበረን እና እዛ ያለው ብዙ አስም ነበር ከቅርብ ጊዜ ወዲህ ስለ ትውልድ በጣም አስባለሁ በጣም ልቤ ላይ በቃ ምንም እረፍት አይሰጠኝም ትውልድ የሚል ነገር እና እዛ ደግሞ ያለፈ ይሁድ የሄድኩበት ደግሞ ኮንፈርም አደረገልኝ በቃ እግዚአብሔር የሚያስነሳው ትውልድ አለ እግዚአብሔር እጁን የጫነበት ትውልድ አለ እግዚአብሔር ያየው ትውልድ አለ እና እግዚአብሔር አይቷል ግን እኛ እንድና ይፈልጋል እግዚአብሔር እጁን ጭኖበታል ለኛ ግን አደራ መስጠት ይፈልጋል ስለዚህ ይሄ የትውልድ አደራ የሚለው ነገር እንደው ከበንትን እንዳታዩት እኔን አይመለከትም የሚል ሰው የለም ድኖ ከድካሙን ፍሬውን ያያላል እንግዲህ እግዚአብሔር ፍሬውን በእነዚህ ወጣቶች በተለይም ደግሞ በዚህ በአበሻ ልጆች መካከል እግዚአብሔር የጀመረው ነገር አለ እና ለየት ያለ ነገር አለና ብዙ ጊዜ የሚሆነው ነገር ምንድነው ሁኔታውን ያደነቅን ሳንይዘው ወንዝ ሳይሆን ጎርፍ ሆኖ ያልፋል ያ እንዳይሆን አቅጣጫ የያዘ ነገር እንዲሆን እና ለዘለቄታ እውነተኛ ፋይናል የምንጠብቀውን ሪቫይቫል መንፈሳዊ መነቃቃትን የሚያመጣ እንዲሆን ከኛ የምንጠብቀው ነገር ምንድነው የሚል ነገር ነበር እሱን ነበር ራሴን ስጠይቅ ነበር እና ይገርማችኋል ደግሞ በሚቀጥለው የዛሬ 2 ሳምንት ኤግዛክትሊ የዛሬ 2 ሳምንት ለንደን ነው የምሆነው እንዲሁ ወጣት ነው ኦርዴን የማደርገው እና እግዚአብሔር የጀመረው ነገር አለ ያደረገ ያለው ነገር አለና እንግዲህ ከዛ አንፃር አዌር ሆነን ስለ ልጆቻችንም ስለ ሌሎችም በቃ እንድንነቃ ነው ዛሬ አጠር አድርጌ ነገሩ ረጅም ነው ግን የቻለውን ያህል ስለዛ ለመናገር ፈልጋለሁ ከኔ ጋር አንዴ ትቆሙና where is my pointer sorry okay exam ላይ አለ መሳፍንት ምዕራፍ 13 ከቁጥር 3 እስከ 5 ያሉትን አነብና ከሱ ጋር እንዲሁ ለመነሻ እንዲሆንልን ነው እና እሱን ብትመለከቱ አነባለሁ በጌታ በኢየሱስ ክርስቶስ ስም እንከታተል የእግዚአብሔር መልአክ ለሴቲቱ ተገልጦ እንዲህ አላት ተገልጦላት ነው እነሆ አንቺ መሃን ነበር ነሽ ልጅም አልወለድሽም ያለፈውን ታሪክ ነው የሚያሳውሳት ነገር ግን ሁላችሁም በሉሲ ነገር ግን በሉሲ ያለፈው ነገር ሆኗል የሆነ ነገር ሆኗል መሃል ነበርሽ አልወለድሽም ነገር ግን እግዚአብሔር ሰዓትን የሚቀይርበት ጊዜ ነው በትውልድ ላይ እግዚአብሔር ሰዓትን የሚቀይርበት ጊዜ ነው በኢትዮጵያ ቤተክርስቲያን ላይ እግዚአብሔር ሰዓትን የሚቀይርበት ጊዜ ነው በዚህ ጄኔሬሽን መካከል እግዚአብሔር ሰዓትን የሚቀይርበት ጊዜ ነው እና ነገር ግን ትጸንሻለሽ ወልድንጅም ትወልጃለሽ ሊሆን ያለው ነገር አለ እንግዲህ ይሄ ነው ዋነኛው እንግዲህ ምን አድርጌ ተዝናኝ አይደል በሉልኛ አይሰማኝም በሉልኝ ባካቸው ምን ማለት ነው አማርኛው ራሱ ስብከት እኮ ነው ሌላ ስብከት አትጠብቁ ምን ማለት ነው አማርኛው ተጠንቀቂ ምን ማለት ነው አራነጋግሩኝ ቃሌን ጠብቂ እዛም አትሄድ ተጠንቀቅ ምን ማለት ነው ማስተዋል ካልተጠነቀቅ የምትወድቅበት ነገር አለ የሚጎዳ ነገር አለ የሚጠፋ ነገር አለ እና በማስተዋል በጥበብ ተራመድ ተጠንቀቅ እንደበፊቱ አትሁን የበፊቱ አልፏል አሁን አዲስ ወቅት ስለሆነ ተጠንቀቅ የነበረውን ይዘህ ወደዚህ አትግባ ያ ነው ተጠንቀቂ ምክንያቱም መሃን ነበርሽና አሁን ግን ከዛ ምንድነው እንግዲህ ተጠንቀቂ ያላትና የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አትጠጪ አሳሰብሽ ይቀየር ነው እርኩስንም ነገር አትቢ ምክንያቱም ጸንሰሻል ወንድ ልጅንም ትወልጃለሽ በራሱም ላይ ምላጭ አይደርስበትም ልጁ ከናቱ ማይጸን ጀምሮ ምን ይባላል ናዝራዊ በመሆን ለአምላክ የተለየ ይሆናል
እስራኤልም ከፍልስጤማውያን እጅ ይታደጋል። መልአኩ ተገልጦ ለሱ ሳይሆን ለሷ ይሄንን አላት። አይታው አታውቅም፣ ተለማምደው አታውቅም። ድንገት ነው የመጣው፣ ግን ተራ ሰው አይደለም። ከላይ ነው የመጣው። ከላይ የመጣ ድምጽ አለ። ሄደችና ምንም ሳትፈራ ሳትጠራጠር ባለቤቴ አንድ ሰው መጥቶ እንዲህ አለኝ፣ አንድ ሰው መጥቶ እንዲህ አለኝ። በኋላ ይሄንን እንመለከታለን። እንዲህ አለኝ፣ ተጠንቀቂ ትወልጃለሽ አላት። ለእግዚአብሔር የተለየ ይሆናል ህዝቡን የምታደግ። ሁለት አሳይመንት አለው። ለእግዚአብሔር የተለየ ነው፣ ህዝብን የምታደግ ነው። ለእግዚአብሔር የተለየ ነው፣ ህዝብን የምታደግ ነው። የጸሎታቸው መልስ የሚሆንበት ነው። እንጸልይና አጠር ባለ መንገድ እንመለከታለን። እግዚአብሔር አምላኬና መድኃኒቴ ሆይ ይህ ወቅት የተለየ ወቅት ነው። ጌታ ሆይ እባክህ አንቃን፣ እባክህ አይኖቻችንን ክፈት። እግዚአብሔር አምላኬና መድኃኒቴ በመሐከላችን በልጆቻችን ህይወት እያደረግከው ላለው ነገር እግዚአብሔር ማስተዋልን ስጠን። እግዚአብሔር የምንነቃበት ሰዓት ይሁንልን፣ የምናስተውልበት ሰዓት ይሁንልን። እግዚአብሔር አምላኬና መድኃኒቴ በጌታ በኢየሱስ ክርስቶስ ስም ለራሲ የለየኸውን እግዚአብሔር አባት ሆይ ለወንጌል የምትፈልጋቸውን ይሄንን ትውልድ እግዚአብሔር አባት ሆይ እንዴት አድርገን እንደምንጠነቀቅለት የዚህን አደራ እንዴት እንደምንሸከም ማስተዋልን ስጠንና አሳየን። ጸጋ ያግዘን። አሁንም ከቃል ያነጋግረን። እግዚአብሔር የልብህን ሐሳብ እግዚአብሔር ግለጥልን። እናከብርሃለን፣ እናመሰግንሃለን። ክብሩን ሁሉ መልሰን ላንተ እንሰጣለን በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። ትቀመጣላችሁ። እንግዲህ የትውልድ ተስፋና አደራ። ተስፋ አለው፣ አደራ አለው። የትውልድ ተስፋና አደራ ይሄ አሁን ለቤተ ክርስቲያን ለኛ ቤተ ክርስቲያን ብቻ አይደለም። እኔ ሰሞኑን ምጸልየውና ምጮሆ ለቤተ ክርስቲያን በአጠቃላይ ነው፣ ግን እኛን ስለምመለከት ከዚሁ ለመጀመር ነው እንጂ ይሄ ጠቅላላ ትውልድን የሚመለከት ነገር ነው። እንግዲህ እንደዚህ ከሆነ እነዚህን ነገሮች ካልደረስኩበት እንዲሁ አሳይቻችሁ አልፋለሁ እና እነዚህ 8ቱን ነገሮች ልብ እንድትሉ ፈልጋለሁ። ከአደራ አንፃር፣ ከትውልድ አደራ አንፃር፣ ከሌላ ነገር ሳይሆን ከትውልድ አደራ አንፃር እንድታዩት ፈልጋለሁ እና ልብ እንድትሉት ፈልጋለሁ። እንነካከዋለን እስከ ደረስንበት ድረስ እና ብዙ ፎከሳችሁ እዛ ላይ እንዳይሆን አሁን ስማርትፎንም የምታነሱት አንሱ። ከዛ በኋላ ይሄንን አጠፋና ወደ ቃሉ እንሄዳለን እና ይሄ በጣም አስፈላጊ ነው። አሁን ላለንበት ጊዜ ላለንበት ወቅት በቃ በጣም አስፈላጊ ነው። እነዚህ ነገሮች የትውልድ ተስፋና አደራ አለ። ሁለቱም አይለያዩም። ተስፋና አደራው አብሮ ነው የሚሄዱት። አሁን እንመለከታለን በዚህ ውስጥና እግዚአብሔር እንግዲህ ለቤቱ ለህዝቡ አሁን ለቤተ ክርስቲያን የሚለው ነገር ይሄንን ይመስለኛል። እንግዲህ ይሄንን ያህል ካልኩ በኋላ ወደዛ ወደ መጀመሪያው ወደ ቻፕተሩ ልመልሳችሁና እንግዲህ የመጀመሪያው ምንድነው? የእግዚአብሔርን ዓላማ መረዳት ዋናው እሱ ነው። ለትውልድ ተስፋ ለመሆን ትውልድን ለመጥቀምና ለመጠቀም የእግዚአብሔር ሐሳብ የእግዚአብሔርን ዓላማ ምንድነው? ከመጀመሪያ ጀምሮ እግዚአብሔር ሰውን ሲፈጥር ዓላማው ምንድነው? የእግዚአብሔር ሐሳብ ምንድነው? እሱን በአጠቃላይ ብንረዳ እግዚአብሔር ሁሉ ጊዜ ጉዳዩ ከትውልድ ጋር ነው። አይገርማችሁ? ሁሉ ጊዜ ከትውልድ ጋር ነው እግዚአብሔር። ለግለሰብ ብዙ እንትን አይደለም፣ ግን ከትውልድ ጋር ነው። ከትውልድ መካከል ነው ግለሰብን የሚያወጣው እና የእግዚአብሔር ሐሳብ ከትውልድ ጋር ነው እና ይሄን እንግዲህ በረከትን ቤተሰብን ለመባረክ ዓለምን ለመባረክ እግዚአብሔር በሰው ነው የጀመረው እና ሁለት ምሳሌዎችን ልስጣችሁና ከዛ ወደፊት እንሄዳለን ከእግዚአብሔር እንትን አንፃር። አንደኛ እስቲ ፍጥረትን ብትመለከቱ እግዚአብሔር አዳምንና ሔዋንን ከፈጠራቸው በኋላ እንዲህ አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም ብሎ ባረካቸው ይላል። ይሄ የመውለድ ይሄ የምድር ብቻ አይደለም፣ የመውለድ የትውልድ ጉዳይ ነው። ብዙ አላቸው፣ በቃ ብዙ። ከዛስ በኋላ ምድርን ግዙ። ከዛ በኋላ እንደዚህ የምላል መዝሙረኛ ሲዘምር መዝሙረ ዳዊት 115 ቁጥር 16 ላይ ሰማይ ለእግዚአብሔር ነው፣ ምድርን ግን ለሰዎች ልጆች ሰጠ ይላል።
እና ይሄ ምድር ለሰዎች ልጆች እግዚአብሔር የሰጠው እርሱን ወክሎ ምድርን እንዲገዙ ነው። እንግዲህ በዛ ለእግዚአብሔር ክብር የሚገዙትን የልቡን ሐሳብ የሚያደርጉትን እግዚአብሔር ይፈልጋል። እና ያ አንደኛ ነው። ከዛ ነው የጀመረው፣ ከፍጥረት ነው የጀመረው። እና ከዛ ጀምሮ ደግሞ በጣም የሚገርም ነገር አለ። አዳምን ፈጥሮ ከጎኑ ማንን ፈጠራት? ሔዋንን ከፈጠራት በኋላ አንድ ጋር ካመጣቸው በኋላ ባረካቸው ይላል። የመጀመሪያው አንድ ጋር ካመጣቸው በኋላ በቃል ኪዳን አንድ ጋር ከሆኑ በኋላ እግዚአብሔር ያወጀው ነገር ምንድነው? ይሄንን አድርጉልኝ አላለም፣ ባረካቸው ይላል። ብዙ ተባዙ ብሎ ባረካቸው ይላል። እና የትውልድ ጉዳይ ነው። ያንን ይዛችሁ ወደ ሚልክያስ ጋር ሂዱልኝ። ወደ ሚልክያስ ምዕራፍ 2 ቁጥር 15 ሚልክያስ ምዕራፍ 2 ቁጥር 15 ላይ በጣም የሚደንቅ ነገር አለ። ይሄ ከትውልድ ጋር የተያያዘ ከትዳር ጋር የተያያዘ ጋር በጣም የሚደንቅ ነገር አለና እሺ ይሁንልኝ። እንዲህ ይላል በዚህ በመደበኛ ትርጉም እግዚአብሔር አንድ አላደረጋቸውም ብሎ ጥያቄ ይጠይቃል። እግዚአብሔር አንድ አላደረጋቸውም ባልና ሚስት አንድ ጋር ሲያመጣ በስጋም በመንፈስም የእርሱ ናቸው፣ በስጋም በመንፈስም የእርሱ ናቸው ካለ በኋላ የሚደንቅ ነገር ለምን አንድ አደረጋቸው? አይደንቅም? ለምን አንድ አደረጋቸው ይላል። በቃ ሚስት አለኝ ባል አለኝ ብሎ እንዲደሰቱ ብቻ ነው ወይ? እሱ እንዳለ ሆኖ ለምን አንድ አደረጋቸው ይልና እንዲህ ይላል ፍርሃ እግዚአብሔር ያለውን ዘር ይፈልግ ስለነበረ ነው ይላል። ፍርሃ እግዚአብሔር ያለውን ትውልድ ስለሚፈልግ ባልና ሚስትን እንኳን እግዚአብሔር አንድ ሲያመጣ፣ ስለዚህ ነው ያመነ ካላመነ ጋር አይጋባ የሚለው የእግዚአብሔር ቃል ከዚህ የተነሳ ነው። ምክንያቱም እግዚአብሔር የሚፈልገው ፍሬ አለ። ያ ስለዚህ ከእያንዳንዳችን የተወለዱት ልጆች ከኛ ተወለዱ እንጂ እግዚአብሔር የፈለጋቸው ናቸው። የእግዚአብሔር ፍሬዎች ናቸው። ለእግዚአብሔር ዓላማ የተለዩ ናቸው። ስለዚህ የምንገዛቸው የምንቆጣጠራቸው ሳይሆን በአደራ የተቀበልናቸው ናቸው፣ የምንጠነቀቅላቸው ናቸው። ያ ማለት ከኛ የተወለዱ ብቻ አይደለም፣ ትውልድ በሙሉ እግዚአብሔር ለኛ ነው የሰጠን። እንግዲህ ያንን ስለሚፈልግ እግዚአብሔር ይሄንን አደረገ። ከዛ ደግሞ ፋስት ፎርወርድ ብንሄድ ወደ ቃል ኪዳን ደግሞ ስንመጣ እግዚአብሔር ከቃል ኪዳኑ ጋር ለዳዊት እንደዚህ ያለ መዝሙረ ዳዊት 128 ቁጥር 3 ሁላችሁም ታውቃላችሁ። ከዛ ከእሱን ከዘፍጥረት ምዕራፍ 12 ጋር ስናገናኝ የምለው ነገር አለ። ምስቲ በቤቲ እንደሚያፈራ ወይን ናት፣ ወንዶች ልጆች በማዕድ ዙሪያ እንደ ወይራ ተክል ናቸው። የእግዚአብሔር በረከት የቃል ኪዳኑ በረከት ይሄ ነው። የቃል ኪዳኑ በረከት ይሄ ነው። ስለዚህ ዘፍጥረት ምዕራፍ 12 ስንመለከት እግዚአብሔር ባረከው፣ ዘርህን አበዛለሁ፣ በዘርህም የምድርን አሕዛብ ሁሉ እባርካለሁ አለ። እንግዲህ እግዚአብሔር ከዘር ጋራ ከትውልድ ጋራ ጉዳይ አለው። እግዚአብሔር ከሰጠን ከምናያቸው ትውልድ ጋራ እግዚአብሔር ጉዳይ አለው። ስለዚህ ከመጀመሪያ ስለ ትውልድ ከማሰባችን በፊት የእግዚአብሔርን ሐሳብ መረዳት አለብን። እግዚአብሔር ሰውን ሲፈጥር ምንድነው አልቲሜት ጎሉ? ዋናው ጌታ ኢየሱስ ሞቶ ሲነሳ ከመከራው ፍሬውን ያያል የምለው ከዚህ ከትውልድ ጋር የተያያዘ ነው። ይሄን ብቻ ሳይሆን በጣም የሚገርማችሁ ነገር እንደዚህ አስባችሁ እንደሆነ አላውቅም፣ የወላጅነትን ናፍቆት በሰው ልብ ያስቀመጠው ማን ነው? እግዚአብሔር ነው። ይሄ እኮ ዝም ብሎ የሚሆን ነገር አይደለም። የወላጅነትን ናፍቆት በውስጥ የከተተው እግዚአብሔር ነው። ለምን? ምክንያቱም ፍሬን ይፈልጋል። እግዚአብሔር ፍሬን ስለሚፈልግ በትክክለኛ መንገድ ፍሬን ስለሚፈልግ ይሄን እናደርግ። እንግዲህ ይሄንን እስቲ አንድ ሁለት ነገር ለምሳሌ ያህል ጠቅሼ ልለፍ። ዘፍጥረትን ምዕራፍ 21 ብትመለከቱ የሳራን ትግል እናያለን። ሳራ ታገለች ልጅ ለመውለድ። ሳራና አብርሃም አልታገሉ እና ጊቭ አፕ አላደረገች ማለት እኔም ባልወልድ አለችና እንዳውም ማንን አመጣችለት? ለምን? ምክንያቱም የመውለድ ጉጉት በውስጧ የከተተው እግዚአብሔር ነው። እግዚአብሔር ፍሬን ፈልጓል። እንዳውም በኋላ የብላቴናውን ልቅሶ እግዚአብሔር ሰማ ሲል ስለ ይስሐቅ አይደለም፣ ስለ እስማኤል ነው። ስለ እስማኤል ነው። እና ያንን ጉጉት በውስጧ እኔም እንኳን ባልወልድ አለች እና በቃ ላምጣና ግን ዘር ይወለድ አለች። በቃ ልጅ ይሁን። ይሄ ከእግዚአብሔር የሆነ ነገር ነው። በኋላ ስንመለከት ተመልከቱ ምዕራፍ 21 ዘፍጥረት ካገኛችሁ ያለ በለዚያ እኔ እንዲሁ አነባለሁ። ዘፍጥረት 21 ላይ እንዲህ ይላል። በነገራችን ላይ ይሄን ልለውጣችሁ ጥቅሶቹን ለማውጣት ከፈለጋችሁ ጎ ሄድ። ከዚህ በኋላ አልፈልገውም እንትኑ ፓወርፖይንቱን።
እግዚአብሔር በተናገረ መሰረት ሳራን አሰባት፣ የገባውን ተስፋን ፈጸመላት። ሳራም ጸነሰች፣ ልክ እግዚአብሔር ባለው ጊዜ ለአብርሃም ወንድ ልጅን ወለደች። አብርሃምም ሳራ የወለደችለትን ልጁን ስሙን ምን አለው? በሉልኛ ምን ማለት ነው? በሉልኛ ደስታ፣ ሳቅ። በቃ እግዚአብሔርም ይስቃል፣ እኛም እንስቃለን። ይሄ የትውልድ ጉዳይ ነው። እና ዛሬ ግን በአጠቃላይ ብንመለከት በትውልድ መሳቅ ሳይሆን በትውልድ የሚያለቅሱ በጣም የበዙ ናቸው። የእግዚአብሔር ሐሳብ ግን በትውልድ እንድንስቅ ነው፣ ሐሴት እንድናደርግ ነው፣ ሳቅ እንዲሆንልን ነው፣ ደስታ እንዲሆንልን ነው። ስለዚህ ከእግዚአብሔር ሐሳብ ጋር ተስማምተን የእግዚአብሔርን ሐሳብ ለትውልድ እንድናቀርብ የእግዚአብሔር ፈቃድ ነው። በጣም የሚገርማችሁ ነገር ሳራ እንኳን እስከዛ ሄዳ ሚስትን ለአብርሃም አመጣችለት። ራሔል ግን እንዳውም አለች ልጅ ካልወለድኩ ምን መሆን አልፈልግም፣ በሉልኛ መኖር አልፈልግም ማለት ወይ ልጅ ስጠኝ ወይም እሞታለሁ አለች። በቃ እስከዛ ድረስ ነው እርጁ። ይሄ ከላይ የሆነ ነው፣ ከእግዚአብሔር የሆነ ነው። ምክንያቱም የቃል ኪዳን ሰዎች ናቸው። በቃል ኪዳን እግዚአብሔር ከነርሱ ከያዕቆብ የሚወለዱትን ልጆቹን ያውቃል። እግዚአብሔር የሚፈልገውን ጎሳ ያውቃል። ስለዚህ እንዳውም አለ ልጅ ስጠኝ ካልሆነ እሞታለሁ አለች። ይሄ የስጋ ጉዳይ ብቻ አይደለም፣ የሰው ናፍቆት ብቻ አይደለም። ይሄ ከእግዚአብሔር የመጣ እርጅ ነው። እና እንዴ እኔ እግዚአብሔር ነኝ እኔ አላት። እኔ እግዚአብሔር ነኝ እኔ ምንድነው የማደርገው? ለምን እንዲህ ትልኛለሽ? እኔ ምንም ማድረግ አልችልም። ይሄ ከእግዚአብሔር መሆን አለበት። በጣም የሚገርማችሁ ነገር ደግሞ ፋስት ፎርወርድ ብንሄድ በዛው በኮቨናንት ውስጥ በቃል ኪዳኑ ስንመለከት እና ሐናን ተመልከቱ። ስለ ሐና የማያውቅ ሰው የለም። እንደ ሁሉ ስለ ሐና ያውቃል። ሐና አለቀሰች ይላል። ምግብ አነሰኝ ብላ አይደለም፣ ኑሮ አልተመቸኝም ብላ አይደለም፣ አለቀሰች። መጽናናትንም እምቢ አለች ይላል። አለቀሰች። ለምን? ይሄ የትውልድ ጉዳይ ነው። ከእግዚአብሔር የመጣ ምንድነው? እርሷ ስታለቅስ እግዚአብሔር የፈለገው ነገር አለ። እሷን የሚያስለቅስ ልጅ ነው። እግዚአብሔርን ግን የሚያስለቅሰው ምንድነው? ቤቱን የሚያጸዳለት ናዝራዊ። እግዚአብሔር ናዝራዊን ይፈልጋል፣ እሷ ግን ልጅን ትፈልጋለች። ምክንያቱም እግዚአብሔር በሰው በኩል ነው የሚሰራው። ስለዚህ የእሷ ልቅሶ እንደውም ባሏ መጣና እኔ ከ10 ልጆች አትበልጥም አለችው። አንተ ተወልደሃል፣ እኔ የምወልደውን ነገር ነው የምፈልገው። እግዚአብሔር በውስጤ ያስቀመጠው የምወለደውን ነው እና እንጂ የማገኘውን አይደለም፣ ከውጪ የምሰጠኝን አይደለም። ከውስጤ የምወልደውን እግዚአብሔር በውስጤ ያስቀመጠው ነገር አለ። የትውልድ ምጥ እና እነዚህ ሰዎች በቤተ ክርስቲያን አይን ብትመለከቱ ሳራንም ራሔልንም ሐናንም ከቤተ ክርስቲያን አንፃር ብትመለከቷቸው እያንዳንዳቸው የምንሰጣቸው ትርጉም አለ። አሁን ግዛ ውስጥ ግን አልገባም። እና ከዛ አንፃር እና ሳራ ተስፋ ይዛለች፣ ተስፋ ያዘች ናት። ተስፋን ዛሬ የያዘች ማን ናት? ቤተ ክርስቲያን። ቤተ ክርስቲያን ተስፋን ይዛለች። ተስፋዋ ለትውልድ መሆን አለበት። አበዛሃለሁ፣ ባርካሃለሁ፣ ምድርንም በዘርህ እባርካለሁ። ያ ነው። እቺም ደግሞ የለም ኖ እኔ ልጅ ካልወለድኩ ምን ሆናለሁ? እሞታለሁ። ቤተ ክርስቲያን የምትሞተው መቼ ነው? ትውልድ እንቸል ስትል፣ ሳትወልድ ስትቀር ትሞታለች። ዩሮፕን ብትሄዱ ያለፈ ጊዜ ለንደን ያገለግልኩ ማታ ሁሉ ነገር ተዛግቶ ስለነበረ ምግብ ለማብላት ከአገልግሎት በኋላ ስንወጣ ሚድል ኢስት ነው ያለን ነው የሚመስለው። ሽታው ምኑ what happened? ምን ሆነ? ቤተ ክርስቲያን ትውልድን ቸላለች። የራሔል መንፈስ ተወሰደባት። የራሔል መንፈስ ምንድነው? ልጅ ስጠኝ ወይም እሞታለሁ። ያ ትንቢት በቤተ ክርስቲያን ተፈጸመ። በአውሮፓ ልጅ ስጠኝ ወይም እሞታለሁ። ልጅ ከሌለን የሚቀጥል ነገር ስለሌለ የምንኖረው ለተወሰነ ጊዜ ነው። ከዛ በኋላ የሚቀጥል ነገር የለም። እንግዲህ ስለዚህ እግዚአብሔር ከትውልድ ጋር ያለው ነገር በጣም ትልቅ ነገር ነውና እንግዲህ ናዝራዊ ወደ ሁለተኛ ልለፍና
የትውልድ ድምጽ የትውልድ የተስፋ ድምጽ እና ይሄንን እንድንመለከት ፈልጋለሁ። ቅድም ያነበብነው ነገር እንግዲህ በዚህ አይነት ሁኔታ አሁን የእግዚአብሔር ሐሳብ ይህ ከሆነ የትውልድ ተስፋ ወይም ደግሞ ስለ ትውልድ ያለው ድምጽ ምንድነው? እግዚአብሔር ምን እያለ ነው የሚለውን ነገር ስንመለከት ወደዚህ ሰውዬና ሴት የመጣ ቃል ሁሉን ያጠቃልላል። የሁሉንም በአንድነት ያጠቃልላል። የእግዚአብሔር መልአክ ለሴትዮዋ ተገልጦ ይላል ተገለጠላት። በመሃንነት ውስጥ ነበረች። ተስፋ አልነበራትም ነው የመውለድ ነገር ምንም በቃ ነገሩ አስባም አይደለም የወጣችው። መልአክን አገኛለሁ ብላ አይደለም የመጣችው። ነገር ግን ተገኘ። መካነሻ አዎ ነኝ ነገር ግን አይቀጥልም እንደዛ። ዛሬ ያለሽበትን እና እግዚአብሔር ታሪክን ለመለወጥ ተነስቷል። ከኔ ጋር ናችሁ? እግዚአብሔር ታሪካችንን ይለውጣል። እግዚአብሔር የዓለምን ታሪክ ይለውጣል። እግዚአብሔር የሚድል ኢስትን ታሪክ ይለውጣል። መሃን የሆነችው እንደገና የምትወልድበት አንቺ መሃን ያልወለድሽ ሆይ ደስ ይበልሽ። ኢሳይያስ 54 ላይ ያልወለድሽ ሆይ ደስ ይበልሽ። ምክንያቱም የእግዚአብሔር ቪዚቴሽን መጣላት። ስለዚህ ለሷ ማስጠንቀቂያ ተሰጣት። የተሰጣት ማስጠንቀቂያ መካን ነበረች፣ አልወለደችም። ግን አሁን አበቃላት። የመጀመሪያው ቃል መላእክቱ ሲመጣ በቃ ያ ዘመን አበቃ፣ በቃ አከተመ። ትውልድ ተወልዶ የሚሞትበት ዘመን አከተመ። ትውልድ ተወልዶ ከኛ ተወልዶ ተጸልዮ ለእግዚአብሔር ተሰጥቶ ጠላት የሚወስድበት ዘመን አከተመ። ለእግዚአብሔር የተቀደሱ ይሆናሉ፣ ለእግዚአብሔር ይቆማሉ፣ ለእግዚአብሔር ይለያሉ፣ የእግዚአብሔርን ሐሳብ ያከናውናሉ፣ በእግዚአብሔር ቤት አገልጋዮች ይሆናሉ፣ በገቡበት ቦታ የእግዚአብሔርን ሐሳብና ፈቃድ ይሸከማሉ። ይሄ ደግሞ እኛንን ማወጅ ያለብን ቤተ ክርስቲያን። እስቲ ሳስብ ነበር ምናልባት ፓስተር ሀብቴ በዚህ ይረዳኛል። ቤተ ክርስቲያን የኢትዮጵያን ቤተ ክርስቲያን እኛ ስለሆነ ወደዚህ ልመለስ። የኢትዮጵያ ቤተ ክርስቲያን ለህንጻ የምትጸልየውን ያህል ለትውልድ ጸልያ ታውቃለች? በጣም ኢምፖርታንቱ ህንጻ ነው አይደል? የህንጻ ኮሚቴ አቋቋማ የምትሰበሰበውን ያህል ለትውልድ ጸልያለች፣ ትጠይቃለች። ያ ዘመን መቆም አለበት። ፕሊዝ ያ ዘመን መቆም አለበት። ነበርሽ ነገር ግን አላት። ነገር ግን ልጅ ትወልጃለሽ። ምን አይነት ናዝራዊ? ምን ማለት ነው? ለእግዚአብሔር የተለየ ማንም የማይጠቀምበት እግዚአብሔር ለራሱ ብቻ የለየው እግዚአብሔር ብቻ የምትጠቀምበት ናዝራዊን ትወልጃለሽ። ስለ ናዝራዊ ለማወቅ ከፈለጋችሁ ዕልቁ ምዕራፍ 6ን አንብቡ እና አጠቃላይ ስለ ናዝራዊ እዛ ላይ ይዘረዝራል እና የተለየ ማለት ነው። እና በኋላ እንመለከታለን ምን መንካት እንደሌለበት ለምን እግዚአብሔር እንደዛ እንዳለ ጊዜ ካገኘን እንመለከታለን። እና ግን አላት ቅድም ያነበብነው ቃል ግን ናዝራዊን የምትወልድ ከሆነ ምን አድርጊ? ተጠንቀቂ። ችግሩ ይሄ ነው። የተለየን ነገር ለእግዚአብሔር የሆነውን ነገር የምትወልጂ ከሆነ ምን አድርጊ? ግድ የለሽ አትሁኚ። ተጠንቀቂ፣ ንቂ። ስመቺ ብቻ የምታደርጊው አይደለም። የከበረውን የእግዚአብሔርን ነገር ነው በእጅሽ የማስቀምጠው። መሰለኝ ብለሽ የምታደርጊው ነገር አይደለም። ተጠንቀቂ። ለእግዚአብሔርና ለትውልድ የሚሆንን ነገር በእጅሽ አስቀምጣለሁ ነው ያላት። የወይን ጠጅ ሌላም የሚያሰክር ነገር እንዳይጠጣ አላት። ይሄንን ነገራት። ይሄንን ኢንካውንተር ካገኘች በኋላ ቤት ገባችና አንድ መልአክ ይሁን ሰው ይሁን አላቅም አንድ እንዲህ ብሎ ነግሮኛል አለች። ምን አለሽ? ልጅ ትወልጃለሽ እና የሚያረክስ ነገር አትጠጪ፣ እርኩስንም ነገር አትንኪ፣ ተቀደሺ ብሎኛል።
ግን ልትወልጃለሽ። የሰውዬ የባሏ ማኑኤል የሚገርም ሰው ነው እናንተ አባቶች። እግዚአብሔር ይሄንን መንፈስ በእኛ ላይ ያምጣ። በእውነት ይሄንን መንፈስ በእኛ ላይ ያምጣ። አንድም አልጠየቀም። ወዲያው ምን አለ? ኖ ኖ ኖ ኖ ኖ እንደገና መጸለይ ያለብን አለ። ምን ለምንድን ነው ተስፋ ተሰጥቷል እኮ ለምንድን ነው የምትጸልየው? ልትወልዳላችሁ ብለን ኖ ኖ ኖ ኖ መውለድ ብቻ አይደለም። የእግዚአብሔር ነገር ከመውለድ በላይ ነው። የእግዚአብሔር ሐሳብ ከመጣ ተራ ልጅ አይደለም። ናዝራዊ ነው ካለሽ ተቀደሺ ካለሽ ተራ ልጅ አይደለም። ተራ ላልሆነ ነገር ደግሞ የተለየ ጥንቃቄ ያስፈልጋል። የተለየ እንክብካቤ ያስፈልጋል አለና ሰውዬ ሄዶ ለአንደኛ የጸለየው ለመገለጥ ጸለየ። አረ እግዚአብሔር መገለጥ እንስጣን ባካችሁ። እግዚአብሔር መገለጥን ለመገለጥ ጸለየ። እንዲህ አለ፣ ጌታዬ ሆይ የምንወልደውን ልጅ እንዴት አድርገን ማሳደግ እንደሚገባን እንዲያስተምረን ያ ወደኛ የላከውን የእግዚአብሔርን ሰው እንደገና ላከው። መገለጥ እንደገና ላከው። እንደገና ባለቤቴ የሰማችሁን መገለጥ እኔም መካፈል ፈልጋለሁ። እኔም ተሳታፊ መሆን ፈልጋለሁ። እኔም ያንን መገለጥ ማወቅ ፈልጋለሁ። ስላልከው ነገር ስለሚወለደው ልጅ እባክህ እንደገና ላከው አለ። እንደገና ላከው ብሎ ወደ እግዚአብሔር ጸለየ ይላል። እንደገና ከኔ ጋር ናችሁ? መልእክት ለኔም ለእናንተም እየተናገርኩ ነው። እንደገና የምንጸልይበት ጊዜ ነው። ቤተክርስቲያን እንደገና ለመገለጥ የምትጸልይበት ጊዜ ነው። እንደገና ለትውልድ የምንነሳበት ጊዜ ነው። እንደገና ለትውልድ የምንቆምበት ጊዜ ነው። እንደገና እንደ አበሻ ከማሳደግ የምንወጣበት ጊዜ ነው። እንደገና ባህል እንዲህ አይደለም ከምንለው የምንወጣበት ጊዜ ነው። የእንደገና ጊዜ እንደገና መጥቶ ይገለጥልን አለ። ያልከው ነገር እንደገና መጥቶ ያሳየን፣ ያስጨብጠን። ያልከውን ነገር ያስጨብጠን፣ ያልከውን ነገር ያስዘን። እንደገና አንደኛ ለመገለጡ ጸለየ፣ ሁለተኛ ደግሞ ለምሪቱ። ይሄ በጣም የሚገርም ነገር ነው። ተመልከቱ እስቲ ምን ቁጥር 10 መሳፍንት 13 12 ላይ እንደዚህ ይላል። ማኑኤል ይሄ ያልከው መጣና ነገረው። ይሄው ያልከው በሚፈጸምበት ጊዜ የልጁ ህይወት የሚመራበት እንዴት ነው? እኛስ ማድረግ ያለብን ምንድነው? ሁለት ጥያቄ። የልጁ ህይወት በምን ይመራል? እንዴት ነው የምንመራው? ይሄ ናዝራዊ ከሆነ እስራኤላውያን በዛን ጊዜ 40 ዓመት ነው ያለቀሱት። በነዛ ሰዎች ስር ሆኖ 40 ዓመት ነው ያለቀሱት፣ ያስጨነቋቸው። እግዚአብሔር የምታደገን ላክልን ብሎ ሲጮሁ ነበር። ስለዚህ ሰውዬ ናዝራዊ ሆኖ ሳምሶን ናዝራዊ ሆኖ ሲወለድ ለእግዚአብሔር የተለየ ነው፣ ለትውልድ ግን ታዳጊ ነው። እና ለእግዚአብሔር የተለየ ሆኖ ትውልድን ታዳጊ ከሆነ እግዚአብሔር ሆይ እንግዲህ እንዴት ነው የምንመራው? ይሄ ለእግዚአብሔር የሆነውንና ለትውልድ በረከት የሚሆነውን የእግዚአብሔርን ሐሳብ በምድር ላይ የሚፈጽመውን የትውልድን ጩኸት የሚመልሰውን ይሄንን እንዴት ነው የምናሳድገው? በምን መንገድ ነው የምናሳድገው? ለዛ በሌላ አነጋገር ምንድነው? ለዛ የሚበቃ ዕውቀትና ችሎታ የለንም። ሰማያዊ ምሪት ያስፈልገናል። ከኔ ጋር ናቸው? ሰማያዊ ምሪት ያስፈልገናል። አንደኛ እንዴት ነው የምናሳድገው? ይህ የልጁ ህይወት የሚመራበት ምንድነው? ከኛስ ደግሞ የምትጠበቀው የኛ ኃላፊነት ምንድነው? የኛ ኃላፊነት ምንድነው? ፋስት ፎርወርድ ቶሎ ብዬ ላሳያችሁ የምፈልገው ነገር ስላለ እግዚአብሔር ይመለሰለት። ከኔ ጋር ናችሁ? እግዚአብሔር ይመለሰለት። እግዚአብሔር እንዲህ አይነት ጥያቄን ይመልሳል። በቃ እንዲህ አይነት ጥያቄ የልቡ ጥያቄ ነው። የልቡ ጥያቄ ስለሆነ እግዚአብሔር ላከለትና ሰውዬ መጥቶ ግን የመለሰለት የሚያስደነግጥ ነው። እናንተ መጣና መጀመሪያ ማድረግ ያለባችሁ አለ ወደ ልጁ ሳትሄዱ እናንተው ተቀደሱ አላቸው። እነሱ እኮ የሚጠይቁት የልጁ መመሪያ ነው።
ነው የህይወታችሁ መጀመሪያ ምሩ። እናንተ ካልተቀደሳችሁ እናንተ ህይወታችሁን ካልመራችሁ ሌላውን ጄኔሬሽን በምን ትመራላችሁ? እናንተ ምሳሌ ካልሆናችሁ ሌላውን እንዴት አድርጋችሁ ትወስዳላችሁ? ስለዚህ እናንተ መጀመሪያ ተቀደሱ። እንዲህ ነው ያላት ቃሉ word for word ቁጥር 14 ላይ ከወይን ተክል የሚገኝ ማንኛውንም ነገር አትቢ፣ የወይንም ጠጅ ሆነ ሌላ የሚያሰክር መጠጥ አትጠጣ፣ እርኩስ ነገርንም አትብላ፣ ያልኳትንም ሁሉ ታድርግ። ምንድነው ነገሩ? በእናንተ ይጀምር። ነገሩ በቤታችሁ ይጀምር። የእግዚአብሔር ቅድስና፣ የእግዚአብሔር መፈራት፣ የእግዚአብሔር ማንነት በመጀመሪያ በቤታችሁ ይጀምር። ከዛ በኋላ ለትውልድ በረከት ትሆናላችሁ። በቤታችሁ የሌለውን ነገር ወደ ትውልድ ማስተላለፍ አትችሉም። ለትውልድ ምሪትን የምትፈልጉ ከሆነ በቤታችሁ ጀምሩ። እናንተ ተቀደሱ። እናንተ ተቀደሱ። እናንተ ከተቀደሳችሁ፣ እናንተ ከተለያችሁ የምወለደውንም ልጅ ምን ታደርጋላችሁ? ትቀድሱታላችሁ፣ ትለዩታላችሁ። ሁለተኛ ልጁን ለዩልኝ። አንደኛ እናንተ ተቀደሱ። በትክክለኛ ከኔ ጋር ያላችሁ ግንኙነት ትክክል ይሁን። ይሄ ለኔም ለቤተሰብም እንደ ቤተሰብም እንደ አባት እንደ እናት እንዲሁም ደግሞ እንደ ቤተሰብ እንደ ክርስቶስ አካል መልእክቱ ለኛ ነው። መጀመሪያ ተቀደሱልኝ። መጀመሪያ መሆን የሚገባችሁን ሁኑልኝ። ስለ ትውልድ ለማሰብ እውነት ሸክም እንዲኖራችሁ ከፈለጋችሁ መጀመሪያ በቤታችሁ መሆን የሚገባችሁን ሁኑ። ትክክለኛ ባል ሳይሆን እንዴት አባት መሆን ይችላል? ትክክለኛ ጤነኛ ምሳትሆን እንዴት እናት መሆን ትችላለች? ለትውልድ ያ ከሆነ ግን ከተቀደሳችሁልኝ እናንተ ምክንያቱም ለምንድን ነው የምትቀደሱት? የሚያሳድጉት ናዝራዊን ነው። ለእግዚአብሔር የተለየውን ነው፣ የተቀደሰውን ነው፣ የእግዚአብሔር ዓላማ የሚፈጸምበትን ነው። ጌታ ብረዳን ሌላ ጊዜ በደንብ በዲቴል እንነጋገራለን። እና ይሄ ናዝራዊን የሚጎዱ ነገሮችና ናዝራዊን ደግሞ ወደ ለእግዚአብሔር ለይቶ እንዲቆይ ከሚያደርጉት ነገሮች ብዙ ነጥቦች አሉ። እነሱ እዛው ሳይሆን አልገባም። እና እነሱን እንዳሉ ሆኖ ግን ለዩልኝ አለ። ዋነኛው መለየት ነው። እንግዲህ እናንተ ከተቀደሳችሁ ለዩልኝ አለ። እንዲህ ይላል። ተመልከቱ እስቲ ቁጥር እዛው ከቁጥር 4 ጀምሮ ያለውን ተመልከቱ። እንግዲህ ተጠንቀቂ፣ የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አትጠጪ፣ እርኩስን ነገር አትንኪ ካላት በኋላ በራሱ ላይ ምላጭ አይድረስበት። ልጁ ከእናቱ ማኅፀን ጀምሮ ከመቼ ጀምሮ ነው አገልግሎቱ የሚጀምረው? መቼ ነው? ድርጊቱን ከጀመረ ጊዜ አይደለም፣ ከህይወቱ ነው። ከህይወቱ ነው፣ ከድርጊቱ አይደለም። ልጄ ጥሩ ነው በቃ ሰፖርት አደርገዋለሁ፣ ልጄ እንዲህ አይነት ስማርት ነው፣ ልጄ ኖ ተው። ስለ ማንነቱ፣ ስለ ችሎታ አይደለም፣ ስለ ማንነቱ። ከማኅፀን ጀምሮ የማን ነው? በሉልኛ እስቲ በሉልኝ በደንብ። እስቲ ልጆቻችሁን አስሙና ከማኅፀን ጀምሮ የማን ነበሩ በሉ? የእግዚአብሔር ነበሩ በሉ። እስቲ የእግዚአብሔር ናቸው፣ አሁንም ናቸው፣ ነበሩ፣ አሁንም ያቸው፣ የወደፊቱም የእግዚአብሔር ናቸው። እግዚአብሔር አደራን ሰጠን እንጂ እግዚአብሔር ነው የፈጠራቸው፣ እግዚአብሔር ነው የወለዳቸው፣ ለእግዚአብሔር ነው የተወለዱት፣ ለእግዚአብሔር ዓላማ ነው የሚኖሩት። የኛ ኃላፊነት ጣልቃ ሳንገባ ለዛ ማዘጋጀት ነው። እግዚአብሔር ላዘጋጃቸው ነገር ለዛ ማዘጋጀት። እስራኤል ናዝራዊ ይሆናል ካለ በኋላ እስራኤልን ከፍልስጤማውያን እጅ መታደግ ይጀምራል። ስለዚህ ይሄ ስለሆነ አሁን ይሄን እነዚህ ሶስቱን ነገሮች ንገሯቸው አላቸው። አንደኛ የሚያሰክር መጠጥ እንዳይጠጣ። አንቺ አትጠጪ ብሏታል። እሷ ጠጥታ አንተ አትጠጣ ብትል ይሆናል? በሉልኛ ነገሩ ካንተ ነው የሚጀምር በሉት። ወደ ልጅ ከመሄዴ በፊት ካንተ ነው የሚጀምር በሉት። አዎ ምክንያቱም እሷ ሰክራ አንተ አትስከር ብትል የሚሆን ጉዳይ አይደለም። ስለዚህ አንቺም እንዳትነኪ አንቺም እንዳትጠጪ ተባለች።
አንቺም ተለይ ተባለች። ለምን? የምትሸከሚው ነገር አለ። ካንቺ የሚወጣው ነገር ኢምፓርቴሽን አለ። ካንቺ ወስዶ የሚወጣው ነገር አለ። በሱ ላይ የሚያመጣው ተጽዕኖ አለ፣ በጎ ተጽዕኖ አለ። ስለዚህ እንግዲህ አንደኛ መጠጥ እንዳይጠጣ ምንድነው? ጤነኛ አሳሰብ ኑረው። ቤተሰብ ጤነኛ አሳሰብ ከሌለው ልጆች ጤነኛ አሳሰብ ኖራቸዋል? ስካር ማለት እኮ ከዚህ በፊት ደጋግሜ ነግራቸዋለሁ፣ የተዛባ አሳሰብ ማለት ነው። ሌላ ምንም ነገር የለውም። በትክክል የማያስብ ማለት ነው የተዛባ እና የመጀመሪያ መጨረሻ የመጨረሻ መጀመሪያ የሆነ ደቃይ የተዛባ ነገር፣ ውሉ የጠፋበት ነገር ማለት ነው። ውሉ የማይ ስካር ማለት እሱ ማለት ነው። ያ እንዳይሆን እናንተ እንዳይሆን መጀመሪያ ተጠንቀቁ። ነገራችሁን አስተካክሉ። ነገራችሁን በቃ ሰብሰብ አድርጉና በትክክል ተቀደሱልኝ። ከዛ በኋላ ደግሞ ልጁን ለምን እንደጠራሁት ይወቁና ናዝራዊ መሆኑን አረጋግጡለት። ምን ማለት ነው? እንግዲህ ለኔ የተለየ ስለሆነ መጠጥ አይጠጣም፣ አይሰክርም፣ የእግዚአብሔርን ነገር ያደርጋል፣ የእግዚአብሔርን ሐሳብ ይሰራል፣ እርኩስ ነገር ደግሞ አይነካም። የእግዚአብሔር ቃል ሲናገር ምናል በሁለተኛ ቆሮንቶስ እናንተ የእግዚአብሔርን ዕቃ የምትሸከሙ ሆይ እልፍ በሉ ምን አታድርጉ? እርኩስንም ነገር አትንኩ። ያ ነው እንግዲህ ራሱን መለየት አለበት፣ በቅድስና ራሱን መለየት አለበት። እና ይሄንን አድርግ። ከዛስ በኋላ በፀጉሩ ላይ ምላጭ አይድረስ። ምክንያቱም ዋናው የቅባቱ ጉዳይ ነው። ይሄ ናዝራዊነት ምልክቱ እሱ ነው። ስለዚህ ነው ዳዊት ራሴን በምን አደረካለ? ራሴን በዘይት ቀባ። ምክንያቱም ያ ነው እግዚአብሔር ያ ቅባት እንዳይነካ። ይሄኛው ካራክተር ነው። አሁን እዛው ውስጥ አልገባም። ይሄኛው ግን ቅባት ነው። ካራክተራችንን ካልጠበቅን ቅባቱን መጠበቅ አንችልም። ማንነታችን ባህሪያችንን ካልጠበቅን ለቅባቱ ጥንቃቄ ማድረግ አንችልም። ናዝራዊ ስለሆነ እንዳይጠጣ። እንግዲህ ሁለተኛ ናዝራዊን የወለደችው ማን ናት? ታስታውሳላችሁ? ከዚህ ሴት ሌላ ናዝራዊን የወለደች ማን ናት? አይደለችም። ከዛ በፊት ምን ነው ወደ ፋስ ማጣች ወደ አዲስ ኪዳን ሃና። ሳሙኤል ናዝራዊ ነበር። ምንድነው ያደረገችው? ራሷን ጠበቀች። እግዚአብሔርን ያመልኩ ነበር፣ እየሄዱ ከእግዚአብሔር ጋር ነበሩ። ግን በጣም የሚደንቅ ነገር አደረገችለት። በናዝራዊነቱ በጣም የሚያኮራ ሰው ቢኖር በብሉይ ኪዳን ሳሙኤል ነው። ተመልከቱ፣ ያለች ሲምፕል ነገር ነው። አንድ ጥቅስ ናት። ስለዚህ እኔም ለእግዚአብሔር እሰጠዋለሁ፣ በሕይወቱ ዘመን ሁሉ ለእግዚአብሔር ምን ይሆናል? የተሰጠ ይሆናል። እርሱም በዛው ምን ሆነ? በእግዚአብሔር ቤት አደገ። ወጣ ገባ የለም። ለእግዚአብሔር ተሰጥቶ አንዴ መውሰድ አንዴ ኖ በቃ ለእግዚአብሔር የተሰጠ ይሆናል። ሕይወቱን በሙሉ ዘመኑን በሙሉ ከእግዚአብሔር ቤት አይወጣም። ከቅድስና ስፍራ አይወጣም። ከቅድስና ስፍራ አይኖርም። አንዱ ፋስት ፎርወርድ እንትን ልበልና ኮንፊውዝ ካላደረኳችሁ አንዱ የሳምሶን ችግሩ ምንድነው? ቤተ መቅደስ አልገባም። አይኖቹ ጠላቶቹ ላይ ነበሩ እንጂ አምልኮ ላይ አልነበረም። ስለዚህ በቅባት ጀምሮ አይኑ ታውሮ ሞተ፣ ከጠላት ጋር ሞተ። ሃና ግን ገባት። ናዝራዊ ስለሆነ በቃ የኔም አይደለም። አሁን አልቅሻ አግኝቼዋለሁ፣ ግን የኔም አይደለም የእግዚአብሔር ነው። የ3 ዓመት ልጅ እንዴት እዛ ጥላት ሄዳለች? እግዚአብሔር ይችላል፣ እግዚአብሔር ይጠነቀቅለታል። እኔ ስጭኝ ነው ያለኝ እንጂ እድሜውን አልነገረኝም። ይሄው እግዚአብሔር አሳደገው አላሳደገውም? አረ በሉልኝ ባካችሁ። ስለዚህ ናዝራዊ ምንድነው ያደረገው? ቤቱን በማጽናት ነው የጀመረው። እውነተኛ ናዝራዊያን ሁሉ ጊዜ የሚጀምሩት ከእግዚአብሔር ቤት ነው። ወደ አዲስ ኪዳን ፋስ ብንመጣ የመጀመሪያው ናዝራዊ ማን ነው? ዮሐንስ መጥምቁ ነው። የት ነው የጀመረው? በእግዚአብሔር ቤት። ከዛ በኋላ ኢየሱስ ናዝራዊ ነበር። መጀመሪያ አገልግሎቱን የጀመረው ቤት ነው። ቤቱን በማጽዳት ነው። እግዚአብሔር ናዝራዊያንን የናዝራዊን ጄኔሬሽን የኔ ነው ሲል ቤቱን ያጸዱለታል፣ በቅድስና ይኖሩለታል።
የእግዚአብሔርን ነገር ያስቀድማሉ ከራሳቸው ምኞት ይወጣሉ አሁን ተቀባን እንዲሆን ይያሉ የእግዚአብሔርን ቤት የሚያረክሱ እሱ ቅባት አይደለም እሱ ምኞት ነው በምኞት ዘይት መለቅለቅ ልዩነትን ያመጣ የእግዚአብሔር ቅባት ግን ይለያል ለራሳችን አይደለም የሚለየን ለእግዚአብሔር ነው የሚለየን ቅባቱ ዓለሙን ለራሱ አይለየውም ለእግዚአብሔር ነው የሚለየው የእግዚአብሔር ቅባት ሲመጣ አንተ የኔ ያንተ አይደለህም ምኞትን ልታደርግ አትችልም ፈቃድን ልታደርግ አትችልም አንተ የእግዚአብሔር ነህ ብሎ ነው የሚለየን ከዛ በኋላ የእግዚአብሔር መንፈስ በኔ ላይ ነበር ያለው ጌታ ኢየሱስ ለኝ እርሱም ላከኝ ይላል የቤቱን ክብር አስመለሰ እንግዲህ ዘካርያስና ዮሐንስ መጥምቁን እሱን እንዲውልተውና ግን አንድ ነገር ብቻ ልንገራችሁ ስለ ዮሐንስ መጥምቁ እሱም ከማይጸን ምን ሞላበት የሱ ደግሞ የባሰ ብሎ ሳይወለድ ነው በመንፈስ የተሞላ አይደል እግዚአብሔር ፕሮግሬሲቭሊ በቃ ነገሩን እያጠነከረ መጣና ይሄኛ ሳይወለድ በመንፈስ ተሞላ ናዝራዊ ነው እና ከዛ በኋላ በጣም የሚደንቅ ነገር ሆነ አባትዮ ያደረገው ነገር ይሄንን ሰውዬ አየሁኝና ድሮም ወደዋለሁ ሀብትሽን ነገር ሲናገር ብዙ ጊዜ ሰምቶኛል በጣም ወደዋለሁ ግን ዛሬ ደግሞ ማታ ይሄንን እያነበብኩኝ አረ ጌታዬ ሆይ ባክ ወደዛ መልሰኝ አልኩ በቃ ወደዛ መልሰኝ ለትውልድ ማንነታቸው መናገር የትውልድን አይደንቲቲ አፈርም ማድረግ ናዝራዊ ሆኖ ጸሎታቸው ተመለሰ በመንፈስ ተሞላ ተወለደ ሰው ሁሉ ተደነቀ ይሄ ልጅ ምን ይሆናል ተባለ አባትዮ ግን ከዛ አይደለም ምን ይሆናል ሳይሆን መሆን ያለበትን ነገረው ሰው ጥያቄ አለው አባትዮ ግን ጥያቄ የለውም እንዲህ አለው ተመልከቱ ደግሞ አንተ ሕፃን ሆይ ደስ አይልም ደግሞ አንተ ሕፃን ሆይ የልዑል ነቢይ ትባላለህ በቃ ከዚህ በኋላ መንፈሱ አይለይህም አንተ ብላቴና ናዝራዊ ብቻ አይደለህም የልዑል ነቢይ ትባላለህ በቃ ሆነሃል ከዚህ በኋላ ከዚህ ውጪ ሌላ ህይወት የለህም ከዚህ በኋላ ሌላ ኑሮ መኖር አትችልም በቃ ይሄው ነው ያንተ ህይወት ያንተ ጥሪ ያንተ ዘመን ይሄው ነው በዚህ ትጀምራለህ በዚህ ትጨርሳለህ የልዑል ነቢይ ትባላለህ የጌታንም መንገድ ለማዘጋጀት በፊቱ ትሄዳለህ አቤት 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 ልጆች አያት የሆናችሁ አባቶች እናቶች የሆናችሁ ልጆቻችሁን አሳዩኝ ከዛሬ ጀምሮ ብሎ ከዛሬ ጀምሮ በእነዚህ እግዚአብሔር በሰጠኝ ብላቴናዎች ላይ ምን አውጃለሁ ማንነታቸውን አውጃለሁ የእግዚአብሔርን ፈቃድ አውጃለሁ አንተ ትባላለህ በሉት በቃ አንተ ትባላለህ በሉት ነኝ ያለው ሳይሆን ትባላለህ ግን ማወቅ አለብን ከእግዚአብሔር መንፈስ መቀበል አለብን ከእግዚአብሔር መንፈስ ጋር መገናኘት አለብን ስለዚህ ያንን ደስተኒ በእነሱ ላይ ማወጅ አለብን ወላጆች ብዙ ጊዜ እንጸልይላቸዋለን ነገር ግን ማወጅ አንችልም ማወጅ አለብን መናገር አለብን ጠላትን የሚመታ እሱ ነው የጠላትን ድምፅ ጸጥ የሚያደርግ እሱ ነው አይገባኝም በሚሉበት ጊዜ ያንን የሚሽር እሱ ነው አዋጅን በአዋጅ እንሽራለን ጸሎት መጸለይ ትክክለኛ ነው ግን በእነሱ ላይ የሚሰለጥን ነገር እንዳይኖር አዋጅን ማወጅ እነሱ የትም ይሁኑ ምን ያድርጉ ኖ አንተ ይሄንን ታደርጋለህ ግን ያ አንተ አይደለህም ይሄ ነው ያንተ ህይወት ይሄ ነው ያንተ ዘመን ይሄ ነው ያንተ ጥሪ ይሄ ነው ያንተ ኑሮ ይሄ ነው ያንተ አቅጣጫ ይሄ ነው ያንን ማወጅ ፕሊዝ ብዙ ጊዜ በተለይ በእኛ ህብረተሰብ ከልጆች ጋር እንታገላለን እንጂ ከደስተኛቸው ጋር አንታገልም ከልጆቹ ጋር መታገል እንተውና ከደስተኛቸው ጋር ታገሉ ልጆቹን ስለፈራቸው አይደለም ጠላት የሚያጠቃቸው ደስተኛቸውን ስለሚፈራ ነው አንተ ብላቴና የልዑል ነቢይ ትባላለህ ትሆናለህ እኮ አይደለም
በቃ ተወልደሃል በመንፈስ ተሞልተህ ተወልደሃል በቃ ስለዚህ አሁን ያንተ መታወቂያ ከዚህ በኋላ ምንድነው የሰጠው መታወቂያ ሰጠው ከኔ ጋር ናችሁ ለእያንዳንዳችሁ ልጆች መታወቂያ ስጧቸው ጌታን ጠይቁና this is who you are መታወቂያውን ነው የሰጠው አንተ ከዚህ በኋላ የምትታወቀው ምን በመባል ነው ስለዚህ መታወቂያውን ሲያሳይ ምንድነው የምለው የልዑል ነብይ በቃ መታወቂያቸውን እንስጣቸው አባትዮ ነው የሰጠው ያንን በመንፈስ ሆኖ ይላል እንደውም ሲናገር በመንፈስ ሆኖ ያንን መታወቂያ ሰጠው ለትውልድ ጠላት መታወቂያ ያስጣቸው ባካችሁ ጠላት ሳይለጥፍበት እኛን መታወቂያን እንለጥፍባቸው እኛ ጠላትን መቅደም አለብን ለወለናቸው ልጆች ብቻ ሳይሆኑ በዚህ እድሜ ያሉትን በሙሉ እግዚአብሔር የሚፈልገው ትውልድ ነው እግዚአብሔር የለየው ትውልድ ነው እግዚአብሔር ለክብሩ የለያቸው ትውልድ ነው የጌታ መንገድ የሚያዘጋጁ ናቸው ለማምጣቱ ለክብሩ መንገድን የሚያዘጋጁ ጄኔሬሽን ናቸው ወንጌልን ለዓለም የሚያደርሱ ከዛ አንድ ነገር ተባለለት የልዑል ነብይ ትባላል ያለን ነው አለና ያንተ አገልግሎት ግን አለው ማንነቴ የልዑል ነብይ ነው አገልግሎቴ ግን አባትና ልጆችን ወላጆችንና ልጆችን ምን ማድረግ ነው ማስታረቅ ነው የማስታረቅ አገልግሎት ያንተ አገልግሎት የማስታረቅ አገልግሎት ነው እና የአባት ልብ ወደ ልጅ የልጆችን ልብ ወደ አባቶች የእስራኤል ልብ ወደ ማን ወደ እግዚአብሔር የማምጣት አንድ ጋር የማምጣት ያንተ ጥሪ ያ ነው ያንተ ህይወት ግን ነብዩ የእግዚአብሔር ነብይ መሆን ነው ፋስት ፎርወርድ አምስተኛ ቅባቱን ማስጠበቅ ብዙ የተቀበሉ በቅባታቸው አልቀጠሉ ቅባትን ማስጠበቅ የወላጆች ኃላፊነት በብዙ ቦታ እንቢካሉ ምንም ማድረግ አይቻልም ነገር ግን ያንን በትክክል የሳምሶንን ታሪክ ብቻ ብናወራ ሌላ ጊዜ እንነጋገራለን እሱን ብቻ ብናወራ ልጁ ሁሉ ነገር እኮ አለው ነገር ግን የቅባቱ ነገር አልገባው ኃይል አለው ተመክቶ ሄዶ አንበሳውንም ይገላል ያንን ይገላል እና ኃይል ስላለ አላማህን ፈጸምክ ማለት አይደለም በሉ ተጠቀባችኋለሁ ሰው እና ጉልበት ስላለ ችሎታ ስላለ አላማህን አከናወንክ ማለት አይደለም ያ ነገር ትክክለኛ መስመር መያዝ አለበት ያ ትክክለኛውን ቦታ መያዝ አለበት ወላጆቹ ያንን መመሪያው ምን ይሆናል ያሉ ሰዎች ምን ሆኑ ጥያቄ ብቻ ሆኖ ቀረ ነገሩ መልስን አላመጣላቸው ስለዚህ ልጁ ቅባት ያለው የሚደንቅ ኃይል በላው ላይ ያለ የኃይሉ ምንጭ ደግሞ የት እንደሆነ ያወቀ በመንድነው የተሳበ ምኞቱን ተከትሎ ሄደ መጨረሻ ላይ የደሊላን ታሪክ ታስታውሳላችሁ አይደል አሁን ዛውስ አንገባም ታሪኩን ስለምታውቁት እና ኃይል የት እንደሆነ አልነገርከኝም ብላ አለቀሰች ሰውዬ ደግሞ ብሶበት ሁሉ የመጡ ሴቶች ሁሉ ያለቅሱበታል የመጀመሪያይቱ ማለቀሰችና ምን አለ እግዚአብሔርን ቢሰማ የኢሞሽኑ እኮ ነው በቃ ኢሞሽኑ በኢሞሽን ቻርጅ የሆነ ስለሆነ በቃ ልቅሷቸው ወዳውኑ በቃ ይላል በቃ ሄጄ ገላለሁ ምን ያደርጋለሁ በቃ ተው ኢልሜን ምን ነግርሃለሁ በቃ ችግሩ እሱ ነው የኢሞሽን ጉዳይ ሆነ ማስተዋሉ ጠፋበት ማስተዋሉ ተወሰደበት እና ኃይል የት እንደሆነ አልነገርከኝም አለችው ከዛ በኋላ ምንድነው ከተወለድኩ ጀምሮ ጸጉሬ አልተላጨም ጸጉሬ ብላጭ የእውነት ማታ አስለቀሰኝ ጸጉሬ ብላጭ እንደሌላ ሰው ሆናለሁ ከዚህ በላይ እብደት አለ እንዴ ሊገሉት እኮ እየጠበቁ ጸጉሬ ከተላጨ እንደማንኛውም ሰው ይሆናለሁ ተቀባንጂ ቅባቱን ማክበር አልቻለበትም መያዝ አልቻለበትም
ስለዚህ አንዱ የቤተ ክርስቲያን ኃላፊነት አንዱ የኛ ኃላፊነት አንዱ የወላጆች ኃላፊነት ምንድነው ቅባቱን ማስጠበቅ ለቅባታቸው እንዴት እንደምትጠነቀቁ ለጥሪያቸው እንዴት እንደምትጠነቀቁ ያንን ማሳየት የኛ ኃላፊነት እነዚህ ወላጆች ያሳዩት አይመስለኝም አትሊስት መጽሐፍ ቅዱስ አይናገርም ስለዚህ ለዛች ጊዜ ብሎ ለዛች ለልጅ ብሎ ቅባቱን አጣ ቅባት ማጣት ብቻ አይደለም አይኖቹን አወጡ በሰንሰለት ታሰረ ራእዩ ጠፋ መታሰር መጣ ያለውን ሊያይ አይችልም የወደፊቱን ሊያይ አይችልም መንቀሳቀስም አይችልም ታሰረ ምን ስለሆነ ነው የቅባቱ ጉዳይ አልገባው አስነካው መነካት የሌለበትን ነገር አስነካው እንደው ጌታ ይረዳናል አንድ ቀን እኔ ምኞቴን ፕሮፌሰር ማድረግ ይችላል አይደል Thus says the Lord ሳይሆን ምኞቴን one of these days ሀብትሽ ከነዚህ እዚህ ካሉት እንትኖች ጋራ ፓስተሮች ጋራ ተነጋግሮ ወጣቶችን መጥራት አለብን ተቀብቷል አዎ ግን አቅጣጫ ማሳየት አለብን መሰብሰባቸው ማምለካቸው እግዚአብሔር ይባረክ መቀባታቸው እግዚአብሔር ይባረክ ብዙ ዘመን እኮ አየን ሲነሱ የት ደርሳሉ ስንል ግን አንድ ቦታ ደርሶ ተበተኑ ያንን ማየት አልፈልግም እግዚአብሔር የሆነ ነገር እየሰራ ነው ዋው የተንቀሳቀሰ ነው በባሾች ልጆች መካከል there is a sound መንቃት አለብን ታዲያ እንዴት ነው የምንይዘው እንዴት ነው አቅጣጫ የምናሳያቸው ይሄ ኦርደን ይሁድ የዛሬ ሳምንት ኦርደን ያደረኩት ልጅ ትላንት ከአርብ ከቸርች ስመለስ ደውሎ በስልክ ውስጥ ያነጋግረኝ ነበር ይሄንን ነው ያልኩት ስማ አልኩት መቀባት አዲስ ነገር አይደለም መሰጠትም አዲስ ነገር አይደለም ለአምላኬ ብቻ ኖራለሁ ማለትም አዲስ ነገር አይደለም አዲስ ነገር ብኖር ያንን እንደጀመሩ መጨረስ ነው አልኩት እሱ ደግሞ ካንተ ውሳኔ በላይ የሚጠይቅ ነገር ነው ተጠያቂነት የሚባል ነገር አለ አቅጣጫን የሚያሳዩ ትክክለኛ የሆነ አሁን ያ ነው ለዚህ ይሄን ትውልድ መታደግ አለብን ከዛ ስድስተኛ ቶሎ ብዬ አንድ ሁለት ቀርቶኛ እንዲሁ አላብራራም እንዲሁ ነክቼ አልፋለሁ ስድስተኛው ይሄ ነው የእግዚአብሔርን ኃይል እንዲያውቁ ማድረግ የእግዚአብሔር ኃይል ከቅባት በላይ ነው ቅባትን ከመረዳት በላይ ነው የእግዚአብሔር ኃይል ውስጣቸው የሚገባ በቃ ማንነታቸውን የሚቀይር ነው የሚያኖራቸው ነው ስለዚህ ዳዊት የዳዊት ምኞት ይሄኛው እግዚአብሔር ምሪትን ስጠለት ወልዱ አለ ዳዊት ግን ምር እንዴት እንደመመራቸው ስለኛለ ኃይልህን አለ ተመልከቱ እስቲ መዝሙረ ዳዊት 71 ቁጥር 18 መዝሙረ ዳዊት 71 ቁጥር 18 ፋስት ፎርወርድ አምላኬ ሆይ ሳረጅና ሲሸመግልም አትተወኝ ክንድህን ለመጪው ትውልድ የእግዚአብሔር ብርታት ማለት ነው ኃይልህንም ኋላ ለምንነሳው ህዝብ እስከምገልጽ ድረስ አትተወኝ የእግዚአብሔር ኃይል የእግዚአብሔርን ኃይል የሚያውቅ ትውልድ የእግዚአብሔርን ክንድ የሚያውቅ ትውልድ በመጣ ነገር ሁሉ በቃ ተስፋ የማይቆርጥ ትውልድ እግዚአብሔር ጥበብን ይስጣን እግዚአብሔር ኃይልን ይስጣን ይሄንን ለማድረግ ቤተክርስቲያን ራሷ እኛ ራሳችን በኃይሉ መታጠቅ አለብን
ሪቫይቫል የሚያስፈልገን ለዚህ ነው። 8ቱንም ነክቼ ለማለፍ 1 ደቂቃ አለኝ። የጸጋውን መጎናጸፊያ ማስተላለፍ እንዴት ነው የምናስተላልፈው? በተለይ ወላጆች የሆናችሁ አያቶችም ያሏችሁ ልጆች ሙሴም በኢያሱ ላይ እጁን ጫነ፣ ኢያሱም የጥበብን መንፈስ ተቀበለ። በሌላ ምንም የማይመጣ ነገር አለ። በትምህርትም ወታደር በመሆንም በመቁረጥም የማይመጣ ነገር አለ። የሚተላለፍ ነገር አለ። የሚተላለፍ ነገር አለ። እንደ ወላጆች ያንን በትክክለኛ ልብ ያንን ይዘን ማስተላለፍ ኃላፊነታችን ነው። የጥበብን መንፈስ ከምንም የማያገኝ ወታደር ነበር፣ ተዋጊ ነበር፣ ታማኝ ነበር፣ 40 ዓመት ጠብቋል። በሁሉም ግን የሌለው ነገር አለ። ከሙሴ ብቻ የሚመጣ የጥበብ መንፈስ። ሐዋርያ ጳውሎስም ለጢሞቴዎስ ጽፍለት እንዲህ ይላል፣ ሽማግሌዎች እጃቸውን በአንተ ላይ ሲጭኑ በትንቢት የተሰጠን የጸጋን ስጦታ ቸል አትበል። የምናስተላልፈው ነገር አለ። የመጨረሻው ደቂቃ ያልቃለች። 8ኛው የቡራኬን ጸሎት፣ በቡራኬ ጸሎት መባረክ። ስንቶቻችሁ ለልጆቻችሁ ጸልያላችሁ? አምሹር እንጸልያለን፣ በጣም እንጸልያለን፣ በጣም እንጸልያለን። ግን አንድ ነገር እንድትጨምሩ በጣም ለምናችኋለሁ ዛሬ። እንዲህ የጸለያችሁ ግን መባረክ እንጀምሩ። የምትባርኩ ልጆቻችሁን የምትባርኩ ጌታ ይባርካችሁ። በቃ አብዙት፣ እሱን ከጸሎትም በላይ እሱን አብዙት። ምክንያቱም በቃ ባርኮቱ በቃ ደስተኛቸውን ነው የምናውጀው። መንገድን እናስረግግላቸዋለን። መባረክ፣ አቅሟቸው መባረክ፣ መንፈሳቸውን መባረክ፣ ጓደኞቻቸውን መባረክ፣ የሚሄዱበትን መባረክ እና አንድ ዘመን ድሮ በእናንተ በዛን ጊዜ ተወልዳችሁ እንደሆነ አላውቅም። እኔና ቶለሳ እዛ እና ስለ ባርኮት ብዙ አስተምረናል። ስለ ባርኮት መጽሐፍም ጽፌያለሁ። እና በቃ መባረክ ጌታ ኢየሱስም በዛ ነው የጨረሰው። እንዲህ ይላል፣ በዛ ላይ ላቁም። በዚያም እስከ ቢታንያ ይዟቸው ወጣ፣ እጆቹንም ዘርግቶ ባረካቸው። የመጨረሻ እሱ ነው። እጆቹንም ዘርግቶ ባረካቸው። ሁሉም ካደረገ በኋላ የመጨረሻ እጆቹን ዘርግቶ ባረካቸው። ተቆጥተንም መጸለይ እንችላለን። ከኔ ጋር ናችሁ? ተናደንባቸው መጸለይ እንችላለን። ተናዳችሁባቸው ግን መባረክ አትችሉም። ስለዚህ ነው ባርኮት ኃይለኛ የሆነ። ምክንያቱም ንጽህናን ይጠብቃል። የልብን ንጽህና ይጠይቃል። መባረክ፣ እውነተኛ መባረክ እየተቆጣ እየተናደድክ ልትባርክ አትችልም። ብትባርክም እርግማን ነው እንጂ በረከት አይደለም እሱ። እና ያ እውነተኛ ከእውነተኛ ልብ የሚመነጭ ያንን ባርኮት በልጆች ላይ ማስተላለፍ። ስለዚህ እንደዛ እንዳላችሁ ቁሙና፣ ሰዓቴ ሄዳለች። እኔም ባርካቸውና ከዚህ እናቆማለን። ሄደን ወንድማችን እንሸኘዋለን። እንግዲህ ባርኮት እንሸኘዋለን። በጣም የተለመደ ነው አይደል? ይሄ ባርኮት በተለይ ከመድረክ መባረክ በጣም አስፈላጊ እኮ ነው። ፕሪንሲፕሉን በደንብ ብናጤን ከእግዚአብሔር ቃል አንፃር በጣም አስፈላጊ ነው። ግን ለመባረክ ሁሉ ጊዜ ምንድነው ፖይንት ኦፍ ኮንታክት ያስፈልጋል። ይስሐቅ የሚበላውን ስጠኝና እባርካለሁ አለ። ጉቦ አይደለም፣ ፖይንት ኦፍ ኮንታክት። እግዚአብሔርም በአስራት ታማኝ ሁንና የሰማይ መስኮት ባልከፍትልህ፣ ኢትስ አ ፖይንት ኦፍ ኮንታክት። ጉቦ አይደለም፣ መያዣ ያስፈልገዋል። በየይሁዱ የምንነገረውን የምንለቀቀውን በረከት በእውነት ለመቀበልና በዛ ለመኖር እግዚአብሔር ባለን ነገር ታማኞች መሆን አለበት። አንዱ በእግዚአብሔር በሰጠን አገልግሎት ታማኞች መሆን ነው። ሌላ በአስራታችን ታማኞች መሆን ነው። ኢትስ አ ፖይንት ኦፍ ኮንታክት። ኢትስ አ ፖይንት ኦፍ ኮንታክት። ልባርካችሁ። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ። እግዚአብሔር ይራራላችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ። እግዚአብሔርም ሰላሙን ይስጣችሁ። የጌታ የኢየሱስ ክርስቶስ ስም ይሸፍናችሁ። እናንተን ይሸፍን፣ ቤታችሁን ይሸፍን፣ ዘመናችሁን ይሸፍን፣ ሕይወታችሁን ይሸፍን። በእርሱ ውስጥ እግዚአብሔር ይሰውራችሁ።
በእርሱ ውስጥ እግዚአብሔር ይጠብቃችሁ። ሙላቱንና ክብሩን እግዚአብሔር ያሳያችሁ። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ ስም አሜን።